خيرا تكلموا وجودوا وارحموا كما محمد. لله الله يتمسجد يقول رسول كلهم مسكونه زاري الله تبارك وتعالى እንግዲህ ከዚህ ቀደም የነበሩ ጁማዎችን ለመታደም እንዳበቃን ዛሬም ቤቱ ላይ እንድንገኝ ወፍቆናል። በኸይር እንግዲህ እድሜያችንን ዱንያ ላይ የምናሳልፍ መጨረሻም በመልካም ፍጻሜ ኻቲመቱል ሐሰና ከሚጠናቀቅላቸው አላህ ተባረከ ወተዓላ ያድርገን። ይህን ቃል እንግዲህ ባሉ ውስን ደቂቃዎች የአላህ ተባረከ ወተዓላ ፈቃድ ከሆነ ወጣትነትን እስላም እንዴት ያየዋል የሚለውን ወጣቶች ጊዜያቸውን እንዴት ነው መጠቀም ያለባቸው የሚለውን ሐሳብ የምናብራራ ይሆናል ማለት ነው። እንደምታውቁት አላህ ሰውን ሲፈጥረው ከሌሎች መክሉቃት የሚለየው ስብዕና ሰጥቶ ሰው አድርጎ አቅልን ሰጥቶ ሐቅን ከባጥል አመዛዝኖ መለየት የሚችልበትን አእምሮ ከዛ በኋላ ነቢያትን ልኮ በዚህ አእምሮ ብቻ በዚህ አላህ ተባረከ ወተዓላ ተፈጥሮው ላይ ፕሮግራም ባደረገው ሲስተም ብቻ እንዳይታካ ነቢያትን ልኮ ለነሱ ደግሞ መለኮታዊ መጽሐፍትን አውርዶ ከነቢያት የነሱ ወራሾች ሊቃውንት ዑለማ ያንን እውቀት የወረሱ ምድር እርሱን በማምለክ እንድታበብ እንድታበራ የሰው ልጅ ዘር የተፈጠረው አላህን ተባረከ ወተዓላ ለማምለክ ስለሆነ እርሱን ማምለክ ከምድር ላይ ሲያቆም ምድር መጥፊያዋ ስለሆነ ይሄንን ዋና አጀንዳ የሰው ልጆች በቅብብሎሽ እንዲያስቀጥሉ አድርጎ ፈጥሯል ማለት ነው። እንደምታውቁት ሰው መጀመሪያ ወደ ዱንያ በሚመጣበት ጊዜ ደካማ ሆኖ ራሱን የማያውቅ መክሉቅ ሆኖ ነገር ግን አላህ በተፈጥሮ የሰውን ባህሪ ጭኖበት የሰውን ባህሪ አላብሶት ነው የሚመጣው ማለት ነው። ረቡና الذي أعطى كل شيء خلقه ثم هدى። ስለዚህ ሕፃን ልጅ ለምሳሌ ገና በተወለደ ቀን ጡት ካልተሰጠው ወይም ጡት ለመፈለግ ጭንቅላቱን ሲያወዛውዝ ካልተሰጠው ሲያለቅስ ወዘት ታያላችሁ ማለት ነው። ወይም ደግሞ የሆነ ነገር የሚያሳምን ነገር ሆዱን ቢቆርጠው ወይም ከውጭ የሆነ ነገር ቢነካው የሚያለቅስ ወዘተ። እነዚህ አላህ በሰው ልጅ ላይ ፕሮግራም ያደረጋቸው እናት ለልጇ እንድትራራ፣ ልጅ እናቱን እንዲፈልግ፣ አባት ለልጁ እንዲያዝ እነዚህ ነገሮችን አድርጎብን እንግዲህ ስንጀምር ደካማ ሆነን እንጀምራለን። ከዛ በኋላ እንግዲህ እየጠባ አይኑን እየገለጥ እየተገላበጥ በዳጤ እያለ በእግሩ እየተራመደ ቋንቋ እየለመደ ከከባቢው ጋር እየተዋወቀ እነዚህ እያለ ይሄዳል። ይሄ ሁሉ አላህ ተባረከ ወተዓላ እኛ እንድንገሰጽበት እንድንመከርበት እርሱን ወደ ማምለክ ደረጃ በደረጃ የምንሄድበት ስርዓት ነው ማለት ነው። ከዛ ራሱን እያወቀ ሲመጣ ቅድም እንዳልኳችሁ መጀመሪያ ዙሪያው ላይ ያሉትን ከዛ በኋላ ይሄ እንደዚህ እየተባለ ከአካባቢው ጋር እየተዋወቀ ሲመጣ አእምሮ ንጹህ የሆነ መዝገብ ነው። ንጹህ ያልተጫነ ሚሞሪ ሆኖ ነው የሚመጣው ማለት ነው። በዚህ የተነሳ ለእርሱ የሚመጣለትን ወይም ለእርሱ የሚነገረውን ውሸትም ይሁን እውነት በቀላሉ ይቀበላል ማለት ነው። ለምሳሌ በባጢል አምልኮ ላይ ያሉ ወላጆች ወይም በተሳሳተ መንገድ ላይ እየተጓዙ ያሉ ሞግዚቶቹ ዙሪያው ላይ ያሉ ሰዎች ያንን ካስተማሩ ያንኑ ነው የሚመሰክሩት። መልካምን ነገር ከተጫነም በተመሳሳይ መልኩ ማለት ነው። እንግዲህ መጥፎም ጥሩም ነገርን ማብቀል የሚችል ምድር ሆኖ ነው የሚፈጠረው። ተግባባን? ነገር ግን አላህ ተባረከ ወተዓላ መጀመሪያውን ሲፈጥረው አላህን የሚያውቅበትን አምላክ መኖሩን የሚያውቅበትን አእምሮ የማምለክ ፍላጎት በጥቅሉ የማምለክ ፍላጎት በእያንዳንዱ ሰው ላይ ፍጥረቱል ማዕሪፈቲ ወፍጥረት አተአሉም አምላክ እንዳለው ለዚህ መክሉቅ ለዚህ ለተፈጠረው ፍጡር እንዲሁም ደግሞ ማምለክ እንዳለበት ያምናል ማለት ነው። በመሆኑም ነው የሰው ልጅ ትክክለኛውን አምላክ አላህን ሳያመልክ ሲቀር የማምለክ ፍላጎት ውስጡ ላይ አላህ ስለፈጠረበት ድንጋይ ሲያመልክ፣ ሰይጣን ሲያመልክ፣ የሌሉ ነገሮች ራሱ ጠርቦ የሰራቸው ጣውላዎችን ሲያመልክ የምታዩት ማለት ነው። ምክንያቱም የማምለክ ፍላጎት ውስጡ ላይ አለ።
መጀመሪያ ደግሞ አላህን ተባረከ ወተዓላ የሚያውቁበት ፈጣሪው አላህ እንደሆነ የሚያውቁበት ድሮ በአባቱ በአደም አብራክ ላይ ሆኖ አላህ ተባረከ ወተዓላ አምላካችሁ ጌታችሁ እኔ አይደለሁምን ብሎ የሰው ልጆች በሙሉ አዎ አንተ ነህ በዚህ መስክረናል ብለው የመሰከሩበት ፕሮግራም ውስጡ ላይ ያለ ማለት ነው። ነቢ ዓለይሂ ሰላቱ ወሰላም በኻሪጅ ሙስሊም በዘገቡት ሐዲስ ላይ ሁሉም ሕፃን ሲወለድ ፍጥራ ላይ ሆኖ ይወለዳል። ፍጥራ ላይ ሆኖ ይወለዳል ማለት ለማምለክ ፍላጎት አለው። የሚመለከው ደግሞ አላህ እንደሆነ አንድ ጌታ እንደሆነ ያውቃል ማለት ነው። ተፋሲሎች ሌሎች ማብራሪያዎች በኋላ የሚሰጡት ሆነው ነገር ግን አባቶቹ አይሁድ ከሆኑ አይሁድ ያደርጉታል፣ ነሳራዎች ከሆኑ ነስራኒ ክርስቲያን ያደርጉታል፣ እሳት አምላኪዎች ከሆኑ ሌላ። ይሄ በምሳሌነት ነብዩ አለይሂ ሰላቱ ወሰላም የጠቀሱት ነው እንጂ ከሸይጣን ጀምሮ ከነፍስያው ከከባቢው ዙሪያውን ካሉ ወላጆች ሊሆኑ ይችላሉ፣ ሞግዚቶች፣ ሌላ እንግዲህ ያመኑበትን ነገር ይጭኑበታል ማለት ነው። ከዛ ሁሉ ምናልባትም አመልጦ አንድ ሙስሊም በቁርአን አንደበቱ ከተፈታ ከሰላት ጋር ካስተዋወቁት የአላህን መንገድ ከነገሩት ደግሞ ከዚህ ከፍ ብሎ በዓለም ላይ ያሉ ሙስሊሞችን ዲናቸው ወጥ ስለሆነ ዲን አልእስላም እንደምታውቁት ኢትዮጵያ ያለ ሐዲስ አሜሪካ ኖረ፣ ደቡብ ጫፍ ኖረ፣ ምስራቅ ላይ ሄድ፣ ምዕራብ ላይ ሄድ፣ ወጥ ነው። ሰላት 5 ጊዜ ነው የሚሰገደው። ፋቲሃ ዓለም ላይ ፋቲሃ ነው። ቂብላ አንድ ቂብላ ነው ያለው ለሙስሊም። ቁርአናችን አንድ ቁርአን ነው። ነቢያችን አንድ ነቢይ ነው። አገራችን ቢለያይ መልካችን ቢቀያየር ከትውልድ ትውልድ የዛሬ 1000 ዓመት 1400 ዓመት የነበሩት ወደፊትም ዱንያን አላህ ካኖራት የሚኖሩ ሙስሊሞች በእስላም ላይ የሌለ ነገር የሚጨምሩት የፈጠራ ሰላም የሚጨምሩት እንዳሉ ሆኖ ትክክለኛው እስላም ላይ ያሉ ሰዎች ይሄው ናቸው። አሜሪካ ሄደህ ተከትለህ ትሰግዳለህ። አሜሪካ ሄደህ መስጂድ ቻይና ሄደህ ያው ሞሪታኒያም ወርደህ በዚህ ሳውዝም ሄደህ የትም ሄደህ ሙስሊሞች ዲናቸው ወጥ ነው። በዚህ የተነሳ ሙስሊሞች አንድ በመሆናቸው የሙስሊም ጠላቶች በጣም ብዙ ሙስሊሙን ለማጥፋት የሚዘረጓቸው መስመሮች ይኖራሉ። ከነዚህ አንደኛው የሙስሊሙን ኡማ አከርካሪው ከሚመታባቸው ነገሮች አንዱ ምንድነው? ወጣቶች ናቸው። ወጣቶቹ በእነርሱ መረብ እንዲጠለፉ ይፈልጋሉ። የምታነቡ ካላችሁ እኔ አማርኛው ምን እንደሆነ ባላውቀው ፕሮቶኮላት ከማሪ ሳሂውን የሚባል በአይሁዶች የተጻፈ አንድ መጽሐፍ አለ። ፕሮቶኮላት ከማሪ ሳሂውን አረብኛ የምታነቡ ሰዎች አይሁድ ሎቤይሁን አማርኛውን ቃል አላውቅም ወላሂ ነው ማለት ያን መጽሐፍ ገጣችሁ። መጽሐፉ ማለት እንዲህ አንድ ግለሰብ የጻፈው ምናምን ነገር የለም። መጽሐፉ ድሮ ሶሻሊስቶች እና ሶቪየትን በሚያስተዳድሩበት ጊዜ ከአይሁዶች እጅ አፈትልኮ የወጣ በኋላም በእንግሊዝኛ የተተረጎመ በዓለም አቀፍ የመጽሐፍት ማዕከላት ላይ የሚገኝ ያልተቀጠፈባቸው ነገር ግን ገና 20ኛው ክፍለ ዘመን ሳይገባ በ19ኛው ክፍለ ዘመን ላይ የተጻፈ መጽሐፍ ነው። ያንን መጽሐፍ ብታነቡት አሁን እንግዲህ የዛሬ 100 ምናምን ዓመት የተጻፈ መጽሐፍ ነው። አይሁዶች የጻፉት ዓለማችንን እንዴት አድርገን አባልተን አንበርክከን እኛ የበላይነታችንን ማወጅ አለብን በሚል የተጻፈ ነው። አረብኛ ብታነቡ ፕሮቶኮላቱ ከማ ኢሳሂው ይላል ክታቡ። ጎግል ላይ ሰርች ብታረግ ታገኛለህ። የተቀጠፈባቸው ክታብ ነው። አሁን ዓለማችን ያለበት ዓለማችን ከሰውነት አይደለም በእምነት አሁን ምዕራቡ ዓለም የሚባለው በተለይ ማለት ነው። ምዕራቡ ዓለም የሚባለው ከኛ በሃይማኖት ብቻ አይደለም ይለኝ ተግባባን። ልዩነታቸው ከኛ የሃይማኖት ብቻ አይደለም፣ በሰብአዊነት እንኳን ከኛ ጋር ውርርድ ውስጥ ናቸው። በሰብአዊነት ላይ ሰው ጾታውን ይቀይር፣ ተመሳሳይ ጾታ ይጋባ፣ ሰው የሰውን ስጋ ይብላ፣ ንካህ የሚባል ነገር አያስፈልግም። ሚዲያ የምትከታተሉ ሰዎች ሰሞኑን አሜሪካ ላይ ምን ይሆን? አሜሪካ ባለሀብቶች አንደኛው ምን አድርጎ በምን የተከሰሰው እነርሱ ናቸው። ለኛ ስለ ሰብአዊ መብቶች የሚያስረዱ በህፃናት ላይ እንዴት እየተጫወተ እንደነበር ዳዓራ ብልግና ላይ እንዴት እየነገረ እንደነበረ ያ ቢሊኒየር እንግዲህ ሚዲያ የምታዩት በደንብ የምታዩ ይመስለኛል። የምስጢርን ጉዳይ ማለት ነው። ይሄው ነው እነርሱ ትክክለኛ ማንነታቸው። ውጫቸው እስላምን ለማጥላላት ሙስሊሞች ሂጃብ ሲለብሱ የተበደሉ ለማስመሰል እስላም ሴት ልጆችም የቤት እመቤቶች የልጆቻቸው አሳዳጊዎች
እንዲሆኑ መሰረታዊ ግዴታቸው ይሄ ነው። የሴቶች መሰረታዊ ግዴታ በእስላም ከአላህ ሐቆች ቀጥሎ ቤት ሆኖ ልጆቻቸውን መንከባከብ። ወንድ ልጅ ይስራ፣ ግረህ ጥረህ ሐላል ከስብ አምጥተህ ባለቤትንም ልጆችንም ቀልብ ነው የተባለው። ከዛ በኋላ እነርሱ ከተስማሙ የሚሰሩት ካልበቃ ሸሪዓ ያልጣሰ ነገር ካለ ወጣ ታግዘን የጋራ ጉዳያቸው ነው። እነርሱ ወጣ አትስራ አይደለም ግን ግዴታ አላደረገባት። ምዕራቡ ዓለም ግን ዛሬ በሴቶች ቢሊዮን ገንዘቦችን ሴቶችን እየሸጠ ተግባባ ለብልግና ማለት ነው። ያ ብቻ አይደለም። በመሰረቱ አደንዛዥ እንደሚነግዱት ሁሉ ሰው እንኳን እያገቱ የሰው አካል ይሸጣል። ኩላሊት ያስወጡበት ያስወጡ። ይሄ ስማቸውን ስለምናጠፋ በሙስሊሙ ላይ በጣም ብዙ ማአት ነገሮችን ይሸርባሉ። አንዳንዴ እስላም እንደምታውቁት ዓለሚን ሙሉ የሆነ ዲን የሰው ልጅን ሙሉ የህይወት ሰርክልን ይዞራል። በዚህኛው ይገባል በዛኛው አይገባም የሚባል ነገር የለም። ተግባባን። ሁሉንም ነገርን ገና ሳትወለድ ጀምሮ ሰው ምስት እንዴት መምረጥ እንዳለበት ቤተሰብ ሳይመሰረት ጀምሮ ቤተሰብ ከተመሰረተ በኋላ የሚስት ሐቅ ምንድነው? የባል ሐቅ ምንድነው? የልጆች ሐቅ ምንድነው? የማህበረሰብ ሐቅ ምንድነው? እያለ ይህንን ሁሉ የሚያስቀምጥ በገባበት ሁሉ የሚገባ ዲን እንጂ እዚህ ሚንበር ላይ ሲመጣ የካባ አንስተ ለብሰህ እንደምትመጣው እዚያ አውልቀኸው ከዛ መስሪያ ቤት ስትሄድ ማይመለከትህ መስጊድ ስትገባ ሁሉም ቦታ ላይ እስላም በእያንዳንዱ ሰው በእያንዳንዱ አማኝ ልብ ውስጥ አላህ ተባረከ ወተዓላ እየተከታተለው እንደሆነ ራሱን በአግባብ ማኖር እንዳለበት የተሰጠችው ሩሑ በሱ ውስጥ ያለችው ነፍስ የአላህ አደራ እንደሆነች ረቃባ ዳትያን በውስጡ እንዲለመልም ያደርጋል። ይሄ የሆነበት ምክንያት ምንድነው? ሰው ነፍሱን ካወቀበትና ለአቅመ አዳም ወይም ለአቅመ ሔዋን ከደረሰበት ጊዜ ጀምሮ አቅሉ እስካልተወሰደ ድረስ ከዚህ ዱንያ እስከሚፋረቅ ድረስ አላህ ተባረከ ወተዓላ ባሰመረለት መንገድ ብቻና ብቻ እንዲጓዝ ስለሚፈለግ በርካቶች እነዚህ ያደጉ ሀገራት በተለይ በዓለማዊው ቁስ ላይ ከዛም በኋላ ያው በቴክኖሎጂ ላይ እንደምታውቁት ዱንያን በሚገባ ይጠቀሟታልና እነርሱ የበላዮች እንደሆኑ ያስባሉ። يعلمون ظاهرا من الحياة الدنيا وهم عن الآخرة هم غافلون። ስለ ቅርቢቱ ዓለም ስለ ዱንያማ ገሃዱን ዓለም በሚገባ ስለ አኺራ ነው እንጂ የማያውቁት ማለት ነው። እና በሙስሊሙ ላይ የማያጠምዷቸው የወጥመድ አይነቶች የሉም። ሙስሊሙ ከሚያጠፉባቸው ነገሮች አንዱ የትምህርት ስርዓት ሙስሊም ሀገራት ላይ ሙስሊም ባልሆኑና ተቀላቅለው በሚኖረው ሀገር ላይ ደግሞ ሰው በዲኑ ኢዕትዛዝ እንዳይሰማው በሙስሊምነቱ እንዳይኮራ ሙስሊምነቱ አጥብቆ እንዳይዝ ሃይማኖቶች ማለት ሰው የፈጠራቸው ስያሜዎች እንጂ ድንጋይ ማመለክ ዛፍ ማመለክ ሁሉም ማምለክ ነው፣ ሁሉም ትክክል ነው፣ የሁሉም ትክክል ነው ብለህ እንድታስብ በማድረግ አይ ወላሂ አንዳንዴ በራሳችሁ ዝም ብላችሁ እኔ አካዳሚክ ስንማር በአካዳሚክ ትምህርት ስም ስንት ነገሮችን እንደተጠመቅን ያው የተወሰነ ተቋም ገብቼ ሳይ ተቋም ገብቼ ስረዳ በተለይ المذاهب الفكرية المعاصرة ለምሳሌ አልመና እኛ አልመና ሲባል ሴኩላሪዝም ሲባል መንግስትንና ምንድነው ሃይማኖትን መለየት ነው ብለን ያለ አልመና ግን ትክክለኛ ምን እንደሆነ እነሱ ጋር ያለ ምንድነው አልመና ማለት እነሱ ፒላርስ ኦፍ ዴሞክራሲ ብለው ያስተምሩናል። ግን ትክክለኛው ምንድነው? እንዴት ነው የጀመረው? ዓላማቸው ምን ነበር? ተግባባን? የሚለውን ስታየው ظاهره فيه الرحمة وباطنه من قبل العذاب አብረቃቂ ቃላት ሆነው ከጀርባቸው ላይ የሙስሊሞችን አከርካሪ የጀርባ አጥንት መምታት ነው ዓላማው ማለት ነው። በሴቶች ላይ በትምህርት ስርዓት ላይ በወጣቶች ላይ ይዘመታል። ስለዚህ ከዚህኛው ራስን ለመጠበቅ አዋጭውና ብቸኛው መንገድ ምንድነው ካልክ ዲነል እስላምን መረዳት። በርካቶቻችን እንዲሁ ተራ በየቦታ ሄዶን የሚጣለው አሁን ሰው የኔ እውቀት አይመለከተኝም ሙያዬ አይደለም እዚህ ውስጥ ገብቼ ማምታቻ ቢፈጠርብኝ መልስ መስጠት አልችልም በሚል ማንም አያልፍም። በضغطة زر ዝም ብሎ ብቻ የሆነ ነገር ታች በማድረግ ወይ ቲክቶክ ላይ
ወይ የሆነበት ሄዶ የሆነ ሹብሃ ይሰማል። ከዛ ያንን መጥቶ አይጠይቅም። ያ ነገር በእስላም የተቀጠፈ ስለመሆኑ ወይም ደግሞ በእስላም መልስ ያለው ነገር መሆኑ የማያውቅ አንድ ወጣት እዛ ላይ ይሄድና አብዛኛው ሰው አላዲን ሙልሂድ ኢቲስት ወደ መሆኑ ሁሉ ይሄዳል ማለት ነው። ምክንያቱም አሁን ድሮ አልገዝው አልፊክሪ የሰው ልጅ አስተሳሰብ ለመዝመትና ለመለወጥ የሆነ ሀገር ጣሊያን ባለው ምሳሌ ሀገርን ወሮ የነበረውን መንግስት አስወግደው ከዛ ገብቶ ይሄ ነገር ቀኝ ግዛት ሲገዛ ነበር የእሱን አስተሳሰቡን የሚያሰርጸው ከቋንቋው ጀምሮ ማለት ነው። አሁን ግን ያለ አሜሪካ የተቀመጠ አንድ የፈሳድ ተቋም ወይም ደግሞ አውሮፓ የተቀመጠ አንድ የፈሳድ ተቋም ያው ሲሪ ሊሆን ይችላል የማይታወቅ ዋህሚ የሆነ መውቂያ ወይም ዌብሳይት ክሬት አድርጎ በርካታ የሹብሃ አይነቶችን በሙስሊሙ ኡማ ላይ ሲለቅ ዛሬ የተለቀቀው በደቂቃዎች ውስጥ ይሄን አይነት ሚሊዮን ቪው አገኘ። ቫይራል ሆነ ተብሎ የሚያውቀው የማያውቀው ሹብሃውን መመከት የሚችለው የማይችለው አስተታለው ሞባይል አለው ከፍቶ ያይ ይሄ ነገር በቀጥታ ሰውየው ቀልብ ውስጥ ይገባና ትልቅ የሆነ ሹብሃን ይፈጥርበታል። ዲን አልእስላም ለሁሉም ነገሮች ምላሽ አለ። ዲን አልእስላምን ከየአቅጣጫው የሚዋጉት ያለ ምክንያት እንዳይመስል በዓለማችን ላይ በሚሊዮኖች የሚቆጠሩ ሃይማኖቶች አሉ። በሚሊዮን የለም ያኩን بالمليار ነገር ግን ከነዚያ ሁሉ በተለየ መልኩ ህንዱ፣ ቡዳው፣ አይሁዲው፣ ነስራኒው ሌላም በዓለማችን ያለው የባጢል አድያን ቀስቱን አነጣጥሮ እስላም ላይ ብቻ የሚያደርገውና የሙስሊሞችን ሙሰለማት ሙስሊሞች በቁርአን የተነገሩ በሐዲስ የተነገሩ ጥርጣሬ የማይቀበሉ ዝሙት ሐራም ነው፣ ኸምር መጠጣት ሐራም ነው፣ ወንድ ልጅ አጅነቢ ከሆነች ሴት ጋር ኸልዋ ማድረግ ሐራም ነው፣ መጨበጥ ሐራም ነው። ተግባባን? እነዚህ አፍላም አልኸሊዓ ልቅ የሆኑ ምስሎችን መመልከት ሐራም ነው፣ ሙዚቃ መስማት ሐራም ነው። እነዚህ ለምሳሌ ለምነግራችሁ እንጂ ዳዕዋ ላይ ሰደሉም እነዚህ ብለው የተነገሩ ነገሮች ላይ እንድትጠራጠርና የሆነ አካባቢ የሰዎች ስልጣኔ ሰዓፋ መስሎ እንድታይ ትደረጋለህ ማለት ነው። ለዚህ ብቸኛ መፍትሄ ምንድነው? ቅድም እንደነገርኩ ዲነል እስላምን መማር ነው። አሁን የሰው ልጅ ምንም አልማርም አልችልም ምንም አላውቅም ማለት አይችልም። እንዲያውቁ ፕሮግራም የሚመስል ነገር እኮ የሰው ልጅ እኮ ፕሮግራሚንግ ተምሮ ፕሮግራሙን ተው። አሁን ትልቆች ያልተማራችሁ ፊደል በሚገባ ያልቆጠራችሁ ሰዎች ሞባይላችሁን ምን ያህል ነው የምትተው? እንዴት ነው የምትረዱ? ቁርአን መቅራት አንድ ሞባይል መጎርጎርን የመልመድ ያህል ያለፋል። ሰው ቻይንኛ ተምሮ ስራውን እየሰራ ነው ይማር። አንተ ግን ቁርአንን መቅራት አልችልም ትላለህ፣ ቻይንኛ እየተማርክ እንግሊዝኛን ተምረህ የሆነ ደረጃ ላይ ደርሰህ ተመርቀሃል። በእንግሊዝኛ ተምረህ ያው እንግሊዝኛ ቋንቋ ነው። በእንግሊዝኛ እንግዲህ ሳይንስን ተምረህ ማትስን ኬሚስትሪን ተምረህ ግቢ ገብተህ የሆነ ተቋም ላይ ዩኒቨርሲቲ ገብተህ ዲፓርትመንት ላይ ይተህ በእንግሊዝኛ ቋንቋ ተምረህ ተመርቀሃል። ቁርአን ግን አልቀራህም። ቁርአን ግን እንደው በአላህ ይዤሃለሁ በአላህ ተባረከ ወተዓላ ቁርአን ለመቅራት አልችልም ነበረ መቅራት ስላልቻልኩኝ ነው ብለው የምታሳምን ይመስልሃል አንተ ስታስበው? የኮምፒውተሪንግ ሶፍትዌር ያው አንድ ፕሮግራም ብቻ የተለያዩ ሶፍትዌሮችን ለምደህ የምትጎረጉር ሰው ቁርአን ያልቀራህ ሰው የዓለማችን ሀገራት የት እንዳሉ እንግዲህ አይኤስኤስ ስላችሁ አሸባሪውን ማለት አይደለም። ኢንተርናሽናል ስፔስ ስቴሽን የሚሰጥህን የሳተላይት ምስሎችን እያየህ ይሄ ሀገር እዚህ ነው ያለው፣ ይሄ ደቡብ ነው፣ እዚህ ከተማ ይሄ እንደዚህ ግደ ማታውቁት ማሉም ያለ በጣም ብዙ ነገር ታውቃላችሁ። ቁርአን ጋር ሲመጣ ግን 1000 የማይሞሉ ገጾች ላይ ነው ቁርአን የተጻፈው። ቁርአንን ማሳነስ አይደለም ሲጻፍ ወጀመዐ አልመሊክ ፈህድ በሚጽፈው መጽሐፍ ለምሳሌ 604 አካባቢ 600 ምናምን ሰፍሐ ላይ ነው ቁርአን 30 ጁዝ የተጻፈው። ምንም እንኳን የቁርአን ዕውቀት ከቁርአን የሚወጡ የዕውቀት አይነቶች የምርምር አይነቶች የማያውቁ ቢሆኑ ውስን ነው ለማንበብ። ያንን እንኳን አልቀራንም እኛ
እሺ በዚህ ሁኔታ እኛ እንደዚህ ሆነ ቢያንስ መስጊድ እንመጣለን ሶላታችንን እንሰግዳለን እኛ ያቀራነው ቁርአን ልጆቻችን እንዴት ይቀሩ ቀጥሎ የሚመጣውን ትውልድ ምንድነው የሚጠብቀው طلب العلم الشرعي ከነብይነት በኋላ ከርሱ ደረጃ የለም ተብሏል ነብያቶች አብቅተዋል ከዛ በኋላ ደረጃቸው የተሻለ የሚሆኑት የነብያትን ውርስ የሚይዙ ዑለማዎች ናቸው አላህም እነዚህ ያመኑትንና ዕውቀትን የተሰጡትን በርካታ ደረጃዎችን ከፍ አደርጋለሁ ብሏል አንዱን ሰላት አንዱን ቁርአን ራሱ ዕውቀት ያለውና የሌለው ሰው ሲቀራ የሚሰጠው ጣዕም የሚሰውየው የሚሰጠው ኮንሰንትሬሽን ሰማይና ምድር ያህል ልዩነት አለው አላህም ዘንድ ሲከድ እንደዚህ ቃልን ያላወቅነውን አላህ ምን ያህል እንወደዋለን ቃላቸውን ያልተረዳነው ነብዩን አለይሂ ሰላቱ ወሰላም ምን ያህል እንወዳቸዋለን አላህ ለዕውቀት ከሰጠው ክብር ነው አዋቂዎችን ዑለማዎችን እንድናከብር ያዘ ዑለማ የነብያቶች ወራሾች ናቸው ብለዋል ነብዩ አለይሂ ሰላቱ ወሰላም ስለዚህ ዕልም ሸርዒ ሊኖር ግድ ይልሃል ለምን አንድ ሹብሃ በአንድ ሰው ልብ ላይ መጥቶ ከገባ የሚገባበትን መንገድ ቅድም ነግሬያለሁ በቴሌቪዥን ቻናል ሊሆን ይችላል በሬዲዮ ሊሰማ ይችላል ፌስቡክ ላይ እኔ አልዘረዘርኩም እዚህ ጋር ማወቂያ ተዋሰለ ኢጅቲማዒ ማለት ነው አንድ ሸር ደግሞ አንድ ሹብሃ መጥቶ በአንድ ሰው ልብ ከገባ በኋላ በተለይም ሹብሃው የመጣበት መንገድ ሰውዬው ራሱ ሆነ ሰርች ያደረገ ለምን አላውቅም አሁን የማንበብ መብት ማንኛውም ነገር አንብፈትሽ እንኳን መጥቶ የሚገባበትን ተውትና ሰው ፊሎሶፊ ካላነበብኩኝ ፍልስፍናን ማንበብ አለብኝ የኦሾ መጽሐፍ የት ነው ያለው ሶቅራጦስ የት ነው ያለው አርስጦ ወይ አርስጣጣሊስ የት ነው ያለው የድሮ ፊሎሶፈሮች ምን ነበር ቢሉ የነበረው የግሪኮቹ ምን ይሉ ነበር የምስራቆቹ ምን ይላሉ እያለ እስከ ድሮ ድረስ ሄዶ ቁርአንን ትቶ ሐዲስን ትቶ ሸሪዓው ቆሜው ጥሩ ነው ሸሪዓው ቆሜው ጥሩ ነው በትልልቅ የትምህርት ተቋማት ላይ በዩኒቨርሲቲዎች እስላማዊ ዩኒቨርሲቲዎች ላይ ፈልሰፋ ይሰጣል ራሱን የቻለ አንድ ፈልሰፋ ምን ነበር አሪስቶ ፈልሰፋ ምን ነበር ዴሞክራተስ ፈልሰፋ ምን ነበር አፍሎጢን ምን ነበር ፈልሰፋ ተብሎ ይሰጣል ሲሰጥ ለምንድን ነው እስላም አንድ የሹብሃ በሮች የገቡበት ሙስሊሞች ምዕራባውያን ዘንድ ያለው ነገር መልካም መስሏቸው እነ ማእሙን ፈልሰፈተ ዩናን ወደ አረብኛ እንዲተረጎም አድርገው ካስገቡ በኋላ በእስላም የጥፋት አንጃዎች ቀንዳቸውን ማብቀል የጀመሩት ማለት ነው ሙዕተዚላ ከነሱ ቀጥለው የመጡት እነ ማቱሪዲያ እነ አሽዓሪያ እነ ከራሚያ እነ ሳሊሚያ እያለ ወደ ኋላ በጣም በርካታ መጨረሻ ላይ እንደው ደምጅ ተደርጓል ተቀላቀለ ተሰውፍን ከአሽዓሪያ ጋር ከዛ ዒልም ከላም ፈልሰፋ ከዚህኛው ጋር ተዳብሎ ነው አሁን ኡማው የደረሰበት ውጥንቅጥ ውስጥ የደረሰው ለዚያ ይሰጣል ዒልም ሸርዒ ያላቸው ሰዎች ቢያውቁት አርፉ ሸራ من باب عرفت الشر لا للشر ولكن لتوقيه ይሰጣል አንተ ግን ቁርአን ያልቀራህ ሐዲስን ያልቀራህ ራስህ በራስህ እየጎረጎርክና እየኮረኮርክ ሄደህ አንድን ሹብሃ ወደ ራስህ ካስገባው إذا تعرض العبد بنفسه إلى البلاء وكله الله إلى نفسه የሆነ ጥፋት ውስጥ ሰውየው በእጁ ፈልጎ ሄዶ ከገባ አላህ ወደ ነፍሱ ይተዋል ይላል ሸይኹ ልእስላም ረሕመቱላሂ ዐለይህ ስለዚህ ሙሐረማት ላይ መውደቅ ግዴታ የሆኑ ነገሮች ላይ የምናመጣው ማጓደል አሁን ያለው ወጣቱ ትውልድ ዲኑን ትቶ ዲኑን መማርን ትቶ የሱ አርአያዎች ምዕራባውያንን አድርጎ አለባበሱ እነርሱን የመሰለ እስላምን ይሁን የወጣበትን ማህበረሰብ የማይገልጽ የሆነን ስነ ምግባር ተላብሶ የጥፋት አንጃዎች ባሰመሩለት መንገድ መሄድ የጀመረው እስላማዊ ዕውቀት ስለሌለው አሁን ከኛው የነበሩ ከዚህ አካባቢ ያልወጡ እዚሁ አካባቢ የበቀሉ የተማሩ ትንሹ ይብዛም ይነስም የተማሩ ስላችሁ በደንብ አይደለም 8ም 10ም ደርሰው ያቋረጡ
መስጂዶች ላይ ሰላት ሲሰገድ ከጎረቤት ፑል የሚጫወቱ መስጂድ ላይ አዛን ሲባል እኔ እዚህ አንድ ዋሽንግተን የሚባል ሰፈር አለ። የጥፋት ማዕከል ነው ቦታው እንደምታውቁት ማለት ነው። የሸር አይነቶች የሚበዙበት ቦታ ነው። ከየአካባቢው የሸር አይነት ተሰብስቦ የተሰባሰበበት ቦታ ነው። አላህ ኸይር ጀዛቸውን ይክፈላቸውና እዛ አካባቢ የነበሩ ወጣቶች በጣም ግራ የሚገባቸው የሆነች ቤት ተከራይተው ሶላት አስጀምረዋል። መስጂድ መሆን አለበት። ሁሉም ሰው ማሰብ አለበት። በዚህ ቤቷ ተገዝታ ተስፋፍቶ ቦታው መስጂድ መሆን አለበት። ሙንከርን መብቴ ነው ይላል። ምን ታመጣለህ ይላል። አንተ መስገድ መብትህ እንደሆነ ሁሉ እኔ ከፈለኩ መቃም፣ ከፈለኩ ፑል መጫወት፣ ከፈለኩ ፕሌይስቴሽን የፈለኩትን ማድረግ ስለሚል አንተ ያን ማድረግ የምትችለው ሸይጣን የሰውን ሰይጣን ይሁን የጂን ሸይጣን መልካም ነገር ሲያይ ነው የሚሸሸው። በቦታው ባፍንጫ ሄደው ሰላት ጀምረውበታል። በጣም የተደሰተ ሳየው ማለት ነው። በጣም የገረመኝ ግን ከፑል ቤቶች ከመስጂዱ ጎረቤት ያሉ ፑል ቤቶች የኛው ስልጤ ልጆች ናቸው። አዛን ተብሎ ሲሰገድ ኳስ ያሳያል። እኔ ወንድ ሳልፍ ሄጃለሁ ቦታው ማለት ነው። አዛን ተብሎ እየተሰገደ ሚዩት እንኳን ለማድረግ ፈቃደኛ አይደለም። በማይክ የሚሰግዱ ሰዎች አልሰማም እንዳይባል ሰምተዋል በሚገባ ማለት ነው። ጫወታውን የሚረገጠውን ጫወታ በእርግጥ አይገባም። ጆሮ ቢደነቁ ራሱ እዛ ጋር ተሰብስበው የሚከመክበው እንግሊዝኛ የሚረዳ አይደለም። ብዙ ጊዜ ኮሜንታተሮች እንግሊዝኛ ነው የሚጠቀሙት። አስለን ድምፁ ራሱ አይገባውም መደንቆር ስለሚፈልግ እንጂ በዛ ድምፅ ማለት ነው። የማይገባው ቋንቋ እንኳን ሚዩት ለማድረግ ይቀራል። እዚህ ጋር ኢማሙ ይቀራል፣ በዚህ ጋር ደግሞ የእግር ኳሱ ኮሜንታተር ድምፅ ይሰማል። አሁን ጫወታው እዛ ጋር ለምን አደረጉ አላደረጉ አይደል? እነዚህ ልጆች እኛው ጋር በቅለው ከኛው ተወልደው እነዚህ ብቻ አይደለም ከተማው ያሉ መሸታ ቤቶች የሚሞሏቸው በየአጥር ስሩ ዝሙት የሚዞሩ በየባጃጁ በየቦታው ላይ የሚሰሩት የሚሰሩ አደንዛዥ ዕፅን እዚህ ከተማ ላይ ይሸጣል። አደንዛዥ ዕፅን አብዛኛዎቻችሁ ላታውቁ ትችላላችሁ። አልሐምዱሊላህ እንኳን አላወቃችሁ ያው ስለሌላችሁበት እዛ ውስጥ ማለት ነው። አደንዛዥ ዕፅ እንኳን በሺዎች ቤት እዚህ ከተማ ይሸጣል ቢባል ማን ያምናል? እነዚህ ልጆች እዛ መስቀጥ ውስጥ እንዴት ደረሱ የሚለውን ብታዩ የትም ሄደው ተምረው አይደለም። በያዙት ሞባይላቸው በሚያዩት ቴሌቪዥን አብረዋቸው ከሚውሉ መጥፎ ጓደኞች የተማሩት ለምን ዲናቸውን ስላላወቁ። ቢያንስ እንኳን በትንሹ ለምሳሌ እዛው አካባቢ ሆኖ በዚህ ጋር ያለችው ደግሞ መስጂድ አለች፣ ሆስፒታል ጫፍ ያለችው ወባይታ የምትባለው መስጂድ ታውቃላችሁ አባቶች። እዛ ጋር ያሉት ደግሞ ሁሉም ስራ የሚሰሩት ሌላም እንደው የሆነ ሰዓት ላይ ሙዚቃ ቤትም ነበር መስጂድ። ሰላት ሲደርስ ያጠፋል። የተወሰነ ምን አለ መንገድ ተሻግሮ ለውጥ አለ። እዚህ አዝቅት ውስጥ የደረስነው በምንድን ነው ካላችሁ ወላሂ ጀህል አለማወቃችን አለመማራችን። አሁን ሰው ሰርቶ እንኳን ሰዓቱ ሄዷል መሰለኝ ያው ሌላው ውስጥ ያደርሰን ሚካት ሺ ነው ችግራችን ተዘርዝሮ ተዘክሮ የማያልቅ ማለት ነው። ነገር ግን ይሄ ልጅ አሁን ያለበት ደረጃ ላይ ለመድረስ አንድ ልጅ ከተበላሸ የአንበሳውን ድርሻ የሚወስደው ወላጁ ነው ይላል። ይሄ ማለት ሁሉም ለሚያጠፋ ልጅ ተጠያቂው የአባት ተቅሲር ነው ማለት አይደለም። የነቢዩም ልጅ ካፍር ነው ማለት ተጣቁት ማለት ነው። የነ ኑህም ልጅ እንደዚህ ሚስቶቻቸውም የሉጥም የኑህም በተመሳሳይ መልኩ አይፈጠርም ማለት አይደለም። የነቢዩ አጎቶች ዳዋ እየተደረገለትም አልሰለንም። ይሄ ማለት ጥቅል ሐሳብ ነው። ከቤተሰብ መካከል የተበላሸ ካለ የዛ የቤተሰብ ተቅሲር ነው ማለት አይደለም። ግን ከልጅነታቸው ጀምሮ መስጂድ ብናስወድዳቸው ከልጅነታቸው ጀምሮ እኔ ጠዋት አዛን ሲል ተነስቼ መስጊድ ሲሄድ ማታ ተነስቼ መስጊድ ሲሄድ ቢያይ ልጅ ሱስ ነገሮችን እንደማልጠቀም ቢያይ ቤት ስገባ ወሬ ከቤተሰብ ጉዳይ ውጭ ገንቢ ነገሮች ላይ ቢሆን እኔ ቤት ገብቼ ዛሬ አርሰናል ከማንቸስተር ተቀጣቀጠ እንትናን በዚህ ያህል ነጥብ እየመራ ነው ይሄ ተጫዋች ከዚህኛው ወደዚህኛው በዚህ ያህል ቢሊዮን ዞሯል ለዚህ ተጫዋች ይሄን ያህል መርከብ አለው በዚህ ከተማ ይሄ ቤት አለው ስል ከሰማኝ ልጄ እኮ ከዛ በኋላ ማን ነው የሚለው ይሄ ሰውዬ ማን ነው ባባ እኮ እንደዚህ ሲል ሰማሁት ነው። ስለዚህ እባካችሁ አቁም ፈየቀል እኔ አንድ ብላት ነገር አለ ወላሂ ነው ብላችሁ ሌላ አካባቢ ካለው ሐሳብና ጥፋት ሌላ አካባቢ ስል ከሀገራችሁ ውጭ ማለት ነው። ኢትዮጵያ ያለው በቀላሉ ሊታከም የሚችል ፈሳድ ነው ያለው። ቀላል ነው ያቆረለ የዝሙትን የኸምርን ጉዳይ ያቀለልኩ ነው አይደለም። ሰው አሁን አውሬ ሆኗል። ሰው ሽጦ እየበላ ሰው አግቶ ገንዘብ እየበላ ነው። ከዚህ በላይ ሰውነት የለም። ነውረኛ ገንዘብ ካላገኘ ብሎ የሰው ነፍስ የሚያጠፋ ነውረኛ ትውልድ ከተፈጠረ ከዚህ በላይ ከሰውነት ወጥተናል። ዝንጀሮ እንኳን ዝንጀሮ ይዞ ለሌላ አውሬ አሳልፎ አይሰጥ። እንደምታውቁት ጎሾች እንኳን አንድ ሲያዝ የአንበሳ መንጋን ሲጋፈጡ ታያለ። ዘቅጧል። ግን ከመሆኑ ጋር
ከመሆኑም ጋር ሌላው ዓለም ላይ ያለው ፈሳድ ከማተው ማለት ነው 99% እኛ ሀገር ላይ አብዛኛው ችግር በእኛ ሊፈታ የሚችል ነው። በወላጆች፣ በማህበረሰብ፣ በአካባቢው መንግስት ወንጀል ለምሳሌ በየከተማው ላይ ወንጀል ሲንሰራፋ ቢያንስ ሌላውነት በራሱ ማድረግ ያለበት ነው። እንደ ሙስሊም የሙስሊሙ ማህበረሰብ ከሚመለከተው የመንግስት አካል ጋር ሆኖ በመምከር በማስተማር ሙስሊሙ ቢያንስ እኮ የወንጀሉ ግማሹ ይቀንሳል ማለት ነው። ግማሹ ወንጀል ውስጥ የሚሰማራው ሙስሊሙ ማህበረሰብ ስለሆነ ማለት ነው። ይብዛም ይነስ ለታል ከናላይ በጣም በላክ ወቅት ይሄ ምታቱ ሺ ነው ወጣይ ምን ነው الى الله المشتكى وصلوا وسلموا على احمد الهادي شفيع الورى الضرة ومن صلى عليه صلاة واحدة صلى الله عليه بها 10. اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم وبارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم انك حميد مجيد. وارض اللهم عن الخلفاء الراشدين الذين قضوا بالحق وبه كانوا يعدلون ابي بكر وعمر وعثمان وعلي وعن سائر الصحابه اجمعين وعنا معهم بجودك وكرمك يا اكرم الاكرمين. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الاحياء منهم والاموات انك سميع قريب مجيب الدعوات يا رب العالمين. اللهم ارنا الحق حقا وارزقنا اتباعه وارنا الباطل باطلا وارزقنا اجتنابه يا حي يا قيوم. اللهم طهر قلوبنا من النفاق واعمالنا من الرياء والسنتنا من الكذب واعيننا من الخيانه انك على